ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ መረጃዎቻችን አሁን ይጀምራሉ። መረጃዎቹን እያጋራችሁ ቤዛቤት አራጌ አብራችኋለሁኝ። የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል። ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጥቷል። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይም ደግሞ ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ሰጥቷል። የፍትህ ሚኒስቴር የተደራጁናም ድንበር ተሻጋሪ ጉዳዮች አቃቢ ሕግ በዮሐንስ ዳንኤል ወይም ደግሞ በጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና ሚዲዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ.ም ከምሽቱ በግምት 3 ሰዓት ከ30 ላይ ከአዲስ አበባ ከተማ ወደ መቀለ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አዳጋች በመሆኑ በረራው ቢደረግም ያደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎችንም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው የነበረ መሆኑ ይታወሳል። በተጨማሪም አቃቤ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958 ዝባር 2008 አንቀጽ 13 ንዑስ አንቀጽ 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስም አቅርቦበትም ነበረ። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቢ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔን አሳልፏል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ ተከሳሽ እንዲሁም ሶስተኛና ስድስተኛ ተከሳሾች በ8 ወር እስራት እንዲቀጡ፣ አራተኛ ተከሳሽ ደግሞ በ10 ወር እንዲቀጣ በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔን አሳልፏል። በባህል ሕክምና መፍትሄ በማጣት ወደ ጤና ተቋም ከመጡት 468 ህጻናት መካከል 50 በመቶ የሚሆኑት እግርና እጃቸውን እንዳጡ ተነግሯል። በኢትዮጵያ በተለያዩ አጋጣሚዎች የመውደቅ አደጋ አጋጥሟቸው ወደ ባህል ሕክምና ሄደው መፍትሄ በማጣታቸው ወደ ጤና ተቋም ከሚመጡት 468 ህጻናት ውስጥ 50 በመቶ ያህሉ የሚሆኑት እግርና እጃቸውን እንደሚያጡ ተገልጿል። ወደ ጤና ተቋማት ከመጡት 468 ህጻናት መካከል በአካላቸው ላይ የተለያዩ የጎንዮሽ ጉዳት እንደሚያጋጥማቸውና ወደ ጤና ተቋም ከመጡት ውስጥም 5.6 በመቶ የሚሆኑት እግርና እጃቸውን ለማጣት ተገደዋል ሲሉ ለብስራት ራዲዮ የተናገሩት የኢትዮጵያ አጥንትና መገጣጠሚያ ሐኪሞች ማህበር ጸሐፊ ዶክተር ንጉሱ ገብረ ዮሐንስ ናቸው። ህጻናት ከትልቅ ሰው አንጻር ሲታዩ 5 እጥፍ እግርና እጃቸውን ለማጣትም የተጋለጡ መሆናቸውንም ገልጸዋል። የጉልበት የክርና ሌሎችም መገጣጠሚያ አጥንቶችን መድረቅ እድላቸውም ከፍተኛ እንደሆነና በእነዚህም ችግሮች ህይወታቸው እስከ ማለፍ ድረስም እንደሚያደርሳቸው ተናግሯል። በቦሳድ የጥናት ፕሮጀክት ውስጥም 570 የባህል ሕክምና ባለሙያዎች ወይንም ደግሞ ወጌሾች ተሳትፈዋል። በዚህም የወጌሽነት ጥበቡ ወይንም ደግሞ አቅሙ ተሰጥቷቸው የሚሰሩ እንዳሉ ሆነው በአብዛኛው ግን ምንም አይነት ስልጠና ያላገኙ በራሳቸው ከቤተሰብ የተማሩና በድንገት ከሰው አይተው አገልግሎቱን የሚጀምሩም ናቸው የተባለው። በባህል ሕክምናው በኩል ያሉትን ክፍተቶች ለመሙላት ከጤና ሚኒስቴር ጋር በመሆን ወጌሻ ማን ነው የሚለውን ለመፍታትም ስልጠና መስጠት ያስፈልጋልም ተብሏል። በተጨማሪም በትክክል ወጌሾችን የሚገልጽ ወይንም ማን ነው የሚለውን የሚፈታ ሰነድ ማዘጋጀትና ወጌሾችን ስልጠናውን በወሰዱት ልክ እየሰሩ ነው ወይ የሚለውን በየጊዜው መቆጣጠር እንደሚያስፈልግ ዶክተር ንጉሱ ገብረ ዮሐንስ ጨምረው ለብስራት ራዲዮ ተናግረዋል ስትል ምህረት ታደሰ ዘግባለች። ዲኔክስት ኢቭ ዲፕሎማት ባዛር ተጠናቋል። የዲፕሎማቲክ ማህበረሰቡ ላይ ትኩረቱን ያደረገው ዲኔክስት ኢቭ ዲፕሎማት ባዛር በዛሬው ዕለት በዲሊዮፖል ሆቴል በይፋ ተጠናቋል። በዚህም ከዛሬ ጀምሮ እስከ 2 ተከታታይ ቀናት በሚቆየው የዲፕሎማት ባዛር የተለያዩ የቆዳ ምርቶች፣ ከከበሩ ማዕድናት የተሰሩ ጌጣጌጦች፣ የሀገር ባህል ልብሶች፣ ከተፈጥሮ እጽዋት የተዘጋጁ የጸጉር ቅባቶችና የተለያዩ የእጅ ስራዎችም ቀርበውበታል። ባዛሩ ከ1500 በላይ ሰዎችም ይጎበኙታል ተብሎ እንደሚጠበቅ የተገለጸ ሲሆን የባዛሩ ዓላማ የተለያዩ ተቋማትን ማቀራረብ እንዲሁም በስራቸው ጠንካራ የሆኑ ጀግና ሴቶችን ለማበረታታትም መሆኑ ተገልጿል። ባዛሩን ኤሌቬቴት ኢንተርናሽናል ኢቨንት ከዲሊዮፖል ሆቴልና ከኔክስት ፋሽን ዲዛይን ጋር በመተባበር በጋራ በመሆን እንዳዘጋጁትም ተነግሯል። ባዛሩ ለህዝብ አገልግሎት የተዘጋጁ በመሆኑ መግቢያ በነጻ መሆኑም ተነግሯል። በዚህ ባዛር ላይ ከተዘጋጁ መርሃ ግብሮች መካከል በኔክስት ፋሽን ዲዛይን የተዘጋጀ ዓመታዊ አፋ አዋርድም ተካሂዷል። ይህን ዝግጅት በአመት 3 ጊዜ ለማካሄድ ዝግጅት እንዳለቀ የተገለጸ ሲሆን በአዲስ አመት ገናና ፋሲካ ሰሞንን ምክንያት በማድረግ በየጊዜውም ይካሄዳል ነው የተባለው። በሌላ በኩል እነ ሀመልማል በልዩ ሁኔታ እውቅና ተሰጥቷቸዋል። በሊሞዚን የተንቆጠቆጠው የነ ድምጻዊ ሀመልማል አባተ፣ መቅደስ ጸጋይ፣ ዮሐንስ ታጠቅና
ከጆኒ ቪዲዮ እና ሌሎችም የሸለመው ኔክስት ፋሽን ዲዛይን ኮሌጅም ነው። ኮሌጁ በተለያየ ጊዜ በሚያዘጋጀው የአፋ አዋርድ ማለትም የኢትዮጵያ ፋሽን አስተዋጽኦ ያደረጉ ታላላቅ ሰዎችን የሚሸልምበትም ፕሮግራም ላይ ነው እውቅናን የሰጠው። ለሳምራዊት መርሲ ሀዘን ከሳምራ ሌዘር ወይም ደግሞ በኢንተርናሽናል ደረጃ የኢትዮጵያን ሌዘር በማስተዋወቅም ለአርቲስት አመልማል አባተ ፋሽንናም የባህል አልባሳትን ለረጅም ጊዜ በመልበስና በማስተዋወቅ ዲዛይነሮችን በማገዝ ለዮሐንስ ታጠቅ ከጆኒ ቪዲዮ ወይም ዲዛይነሮችና ሞዴሎች ላለፉት 30 ዓመታት ፎቶ በማንሳት ለአርቲስት መቅደስ ጸጋይ ፋሽንና የባህል አልባሳትን ለረጅም ጊዜ በመልበስና በማስተዋወቅ ዲዛይነሮችን በማገዝ ለአርክቴክት ቃል ኪዳን ታደሰ በባህላዊ የሽመና ጨርቆች በአጠቃላይ ቤትን በማስዋብ ለሄኖክ ሲሳይ ከሄኒ አፍሮ ሞዴሎችን በበጎ ፈቃደኝነት በሜካፕ ጸጉርና በመስራት ብዙ ዲዛይነሮችን በመደገፍ ለአርክቴክት ሜቲ ኃይለማርያም ክሬቲቭ ያንግ ዲዛይን በማለት እናም ለፎዚ አንድሪስ ክሬቲቭ ያንግ ዲዛይነር ነው ላበረከቱት አስተዋጽኦ እውቅናን የተሰጠው። ወደ ባህር ማዶ መረጃችን ስንሸጋገር የተኩስ አቁም ስምምነቱ ከተጀመረ ወዲህ 357 ፍልስጤማውያን ተገለዋል ተብሏል። የጋዛ ጤና ሚኒስቴርና የመንግስት ሚዲያ ጽህፈት ቤት እንዳስታወቁት የእስራኤል ወታደሮች የተኩስ አቁም ስምምነቱ በተጀመረ በመጀመሪያዎቹ 50 ቀናት ውስጥ ብቻ 357 ፍልስጤማውያንን ተገለዋል። በቀጠለው የእስራኤል ሰው አልባ አውሮፕላን ጥቃት ማክሰኞ ዕለትም በማዕከላዊ ካን ዩኒስ የፎቶ ጋዜጠኛ መሐመድ ዋዲም ተገለዋል። ዋዲ በጋዛ የደረሰውን ውድመት ለመመዝገብ ሰው አልባ አውሮፕላኖችንም ተጠቅመው እንደነበር ተገልጿል። በአልጀዚራ የተረጋገጠው ቪዲዮ እንዳመላከተው የተገደለው ዘጋቢ በላዩ ላይ የፕሬስ ካባ ታጥቆ ሀዘንተኞችን በዙሪያ ሲሰበስቡም ታይተዋል። በተባበሩት መንግስታት ድርጅት የፍልስጤም ግዛት ዘገባ የሚያስከትለውን አደጋት አስመልክቶም በተካሄደው የውይይት መድረክ ላይ የፍልስጤም ጋዜጠኞች ማህበር ሊቀመንበር የሆኑት ናስር አቡበከር በጋዛ ከ255 በላይ ጋዜጠኞች መገደላቸውን ከጠቅላላው የጋዛ ሰርጥ ጋዜጠኞች 18 በመቶ መገደላቸውን ይፋ አድርገዋል። የጋዛ ሰርጥ ግጭትም ለጋዜጠኞች እጅግ አስከፊ እንደሆነም በመድረኩ ላይ ተመላክቷል። በሌላ በኩል እስራኤል በግብጽና በጋዛ ድንበር ላይ የሚገኘው የራፋህ መሻገሪያ በሚቀጥሉት ቀናት ክፍት እንደሚሆንም አስታውቃለች። ነገር ግን ለቀው ለመውጣት ለሚፈልጉ ፍልስጤማውያን ለየት ባለ መልኩ እንደሚከፈት እስራኤል ይፋ አድርጋለች። ይህ እርምጃም የመንቀሳቀስ ነጻነትን ከመፍቀድ ይልቅ የአካባቢውን ባዶ ለማድረግም የተነደፈም ሀሳብ ነው። በኤክስ ላይ በተለጠፈው የእስራኤል የመንግስት ተግባራትም አስተባባሪ መልቀቅ የሚፈልጉ ሰዎች በእስራኤል የደህንነት ፍቃድ ካገኙ በኋላና በአውሮፓ ህብረት ተልዕኮ ቁጥጥር ስር ከግብጽ ጋር በቅንጅት መውጣት እንደሚያመቻችም አስታውቋል። ከ11 ዓመታት በኋላ የጠፋውን የማሌዥያ አየር መንገድ አውሮፕላን ሚስጥር ለመፍታት ፍለጋው አሁንም ቀጥሏል። የጠፋውን የማሌዥያ አየር መንገድ በበረራ ቁጥር MH370 የሚታወቀውን አውሮፕላን ፍለጋ የቀጠለ ሲሆን ከዓለም ታላላቅ የአቪዬሽን ሚስጥሮች አንዱን ለመፍታት የሚደረገው ጥረት በዚህ ወር መጨረሻም ተጠናክሮ ይቀጥላል ሲል የሀገሪቱ የትራንስፖርት ሚኒስትር አስታውቋል። አውሮፕላኑ ቦይንግ 777 ሲሆን 227 ተሳፋሪዎችንና 12 የበረራ ሰራተኞችንም አሳፍሮም ነበረ። እንደ አውሮፓውያን አቆጣጠር መጋቢት 8 ቀን 2014 ከማሌዥያ ዋና ከተማ ኩዋላ ላምፑር በመነሳት ወደ ቻይና ቤጂንግ ያቀና ሲሆን ወዲያውኑ ከራዳር እይታም ተሰውሯል። የትራንስፖርት ሚኒስትር ረቡዕ ዕለት በሰጠው መግለጫም ፍለጋ አውሮፕላኑን የማግኘት ከፍተኛ እድል እንዳላቸው በተገመተው የታለሙ ቦታዎች ላይም ያተኩራል ነው ያሉት። ሚኒስትሩ እንደገለጸው ዳግም የፍለጋ ጥረቱ መጀመር የማሌዥያ መንግስት በአደጋው ለተጎዱ ቤተሰቦች ምላሽ ለመስጠት ያለውን ቁርጠኝነት የሚያጎላ ነው ማለቱን የበርናማ የዜና ወኪል ተናግሯል። በበረራው ላይ ከነበሩት መንገደኞች መካከል 2/3ኛው ቻይናውያን ሲሆኑ የተቀሩት ከማሌዥያ፣ ኢንዶኔዥያ፣ አውስትራሊያ እንዲሁም ከሌሎችም ሀገራት የተውጣጡ ተሳፋሪዎችም ነበሩ። የበረራ መርማሪዎች አውሮፕላኑ ለምን እንደጠፋ እንደማያውቁ በ495 ገጾች ባቀረቡት ሪፖርት ገልጸው ከአውሮፕላን አብራሪው ውጪ ሌላ አቅጣጫ እንዲቀይር ተደርጓል ሲሉም ግምታቸውን ያስቀምጣሉ። ሳተላይት መረጃ እንደሚያመላክተው አውሮፕላኑ የበረራ አቅጣጫውን በመቀየር ወደ ደቡብ አቅጣጫ በመብረር ደቡባዊ ህንድ ውቅያኖስ በማቅናትም ነዳጁን አጥቶ ተከስክሷል ተብሎም ይታመናል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን ይህን ይመስሉ ነበረ። መረጃዎቹን እያጋራዋችሁ ቤዛቤት አራጋ አብራችሁ ቆየኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት ዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ነው።